ማገልግለው ወንጌላዊነቱ ስናገር ወንጌላዊ ነው የምንለው ሰው ምንነት ነው? የኢየሱስን መምጫ የሚናገር የክርስቶስን መከራ እንዲሁ ደግሞ የክርስቶስን መክበርን የሚናገር ወንጌላዊ ነው። ጌታችን ማነው? ኢሳይያስ ጌታችን ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት ነው ስለ ጌታችን ስለ ኢየሱስ ክርስቶስ እንደሚመጣ የተናገረው። መሲሁ ይመጣል፣ ንጉሱ ይመጣል ብሎ የተናገረ ነብይ። አሜን ነው ወይ? እስቲ መሲሁ ይመጣል በሉት እስቲ። አሜን። ምን ብሎ ነበር የተናገረው? ድንግል ትወልዳለች ብሎ የተናገረው። ድንግል ትወልዳለች ወንድ ልጅንም፣ እሱም ደግሞ አለቅነቱ ምን ይሆናል? በጫንቃው ላይ ድንቅ መካር፣ ኃያል አምላክ፣ የሰላም ንጉስ የተባለለት እሱ እንደሚመጣ ገና ድንግል እንደምትጸንስ እንደምትወልድ የተነበየ የተናገረ ስለ ክርስቶስ መምጫ የተናገረ ታላቅ ነብይ ነው። ሁለተኛ የተናገረው ደግሞ ክርስቶስ መከራን እንደሚቀበል ትንቢተ ኢሳይያስ ምዕራፍ 53ን ሙሉን ስታነቡ ስለ ስቃዩ ይናገራል። ሲናገር እንደዚህ ይላል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 እስከ 8 ስናነበው ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠብ በሰላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በመጨነቅና በፍርድ ተወገደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ እያለ ስለ መከራው ተናግሮ ነበር። ክርስቶስ ገና አልተወለደም፣ ግን ከ700 ዓመት በፊት አርቆ ክርስቶስ መከራን የሚቀበለውን ተጨነቀ፣ ተሰቃየ እያለ ስለ መከራው ይናገራል። አቤት እግዚአብሔር ሲገልጥ! እግዚአብሔር የተባረከ ይሁን። አስደናቂ አገልግሎት ማለት ነው። ክርስቶስ ስለኛ እንደሚመታ፣ ክርስቶስ ስለኛ እንደሚጨነቅ፣ ስለኛ ክርስቶስ እንደሚገረፍ፣ እንደሚቆስል፣ ደሙን እንደሚያፈስ፣ ስለዚህ ስለ ኢየሱስ ክርስቶስ እናገር ነበር። ክርስቶስ የተጨነቀው የተሰቃየው ለማንም አይደለም፣ ላንቺ ነው። ይሄ አንተ ነው ወንድም፣ ለኛ ነው። ዛሬ እንደዚህ አምሮብን እንድንቀመጥ ክርስቶስ ግን የተጠላ ሰው ሆኗል። የህመም የዳዌ ጭንቅን የሚያውቅ መከራን የሚቀበል ሰው ሆኗል። ህመምንና ዳዌን ነው ተቀበለ የሚለው መጽሐፍ ቅዱስ። ስለ አንቺ የምትወስጂውን እኔ የሚወስደውን እኛ የምንወስደውን ዳዌያችንን ክርስቶስ ለአንዴን ለመጨረሻ በቀራንዮ መስቀል ላይ ተቀበለ። ስለዚህ ስለ መከራው ይናገራል። ጌታ ይመስገን። አስደናቂ ሐሳብ ነው። ሌላው በአዲስ ኪዳን ላይ እነዚህ ጽሑፎች ደግሞ ብዙዎቹ ይጠቀሙታል እና አራቱም ወንጌላት ክርስቶስ መከራ እንደተቀበለ ምን ያደርጋሉ? ያን ነው የሚዘክሩት። ስለዚህ እሱ እውነተኛ ምንድነው ማለት ነው? የሚመጣውን ክርስቶስ መከራን እንደሚቀበል ተናግሮታል ማለት ነው። ሌላው እንግዲህ ክርስቶስ ኢየሱስ እንደሚከብር ተናግሯል። ኢሳይያስ እዛው ላይ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ ስለዚህ እሱ ብዙዎችን ይወርሳል ከኃያላንም ጋር ምርኮን ይከፍላል። ብዙዎችን ይወርሳል ከኃያላን ጋር ምርኮን ያደርጋል፣ ይወርሳል። ክርስቶስ ከኃያላን ጋር እንደሚከብርም ደግሞ ምርኮን እንደሚከፍል ተናግሮታል። ዛሬ ይህንን ድምፅ የምትሰሙት በየትኛውም ቦታ ላይ ሆናችሁ የምትከታተሉት ወገኖች አንድ እውነት ለእናንተ ሊያስተላልፍላችሁ የሚፈልገው እውነት ምንድን ነው? ክርስቶስ ኢየሱስ ምን ይሆናል? በክብር ከብሮታል። ኢየሱስ ጌታ ነው። ይህንን ጌታ በእልልታችሁና በጭብጨባችሁ አክብሩት። እኛም እናከብረዋለን። ኢየሱስ ጌታ ነው። በዚህ ሁሉ ውስጥ የኢሳይያስን መልእክት ስንመለከት ጠንከር ያለውን መልእክት እንዳስተላለፈው ይነገራል። ለዚህ ነው ማለት ነው። ይህ ኢሳይያስ ታዲያ በዚህ በ45ኛው ምዕራፍ ላይ አንድን ንጉሥ ያነሳዋል። እሱ ማን ነው? ቂሮስ የሚባለውን ሰው። ይህ ቂሮስ ገና በእናቱ ማኅፀን ሳለው እግዚአብሔር እንደሚጠቀመው አስቀድሞ ምን አድርጎት ነበር? ተናግሮት ነበር። እግዚአብሔር ሊጠቀም ሲፈልግ ሰዎች የሚያስቀምጡትን መስፈርቶችን ሊፈልግ አይደለም። ሰው ነው እንደዚህ ናት እንደዚህ ነው ብሎ ብዙ አይነት መስፈርቶችን ለማስቀመጥ የሚሄደው አምላካችን እግዚአብሔር ግን እንደዚህ አይደለም። አምላካችን እግዚአብሔር እሱ ግን ገና ሳንፈጠር በፊት በሱ እጅ በነበርን
ከሱ እቅድ ከሱ እጅ ከሱ መዝገብ ውስጥ ደግሞ ወደ እናቶቻችን ማህፀን ስንመጣ እግዚአብሔር አስቀድሞ ያውቃል። አሜን ነው ወይ? ዛሬ እዚህ ቦታ ላይ እንደምትሆኑ እግዚአብሔር ያውቃቸዋል። ጌታዎች እስቲ ለኔ እግዚአብሔር ያውቀኛል በሉ። ሃሌሉያ! እስቲ ገና እኔ ሳልፈጠር በሉ። እስቲ ሃሌሉያ! እግዚአብሔር አስቀድሞ ያውቀኛል በሉ። እስቲ ዛሬ ያላችሁበት የህይወታችሁን አካሄዳችሁን ሁሉ እግዚአብሔር ያውቃል። ወደዚህ ስትመጡ በምን አይነት ሁኔታ ውስጥ ተይዛችሁ እንደመጣችሁ እግዚአብሔር ያውቃል። እናንተ ከመጣችሁበትና ካላችሁበት ሁኔታ በላይ እግዚአብሔር ትልቅ ነው። አሜን ነው ወይ? እስቲ እግዚአብሔር ትልቅ ነው ወይስ? እስቲ እግዚአብሔር ከኔ ሁኔታ ይበልጣል፣ አንቺ ሁኔታ ይበልጣል፣ ካንተ ሁኔታ ይበልጣል፣ ወንድሜ እህቶቼ ይበልጣል፣ እግዚአብሔር ይበልጣል። እስቲ እግዚአብሔር ይበልጣል ወይስ? እስቲ እግዚአብሔር ደግሞ ሊጠቀም ሲፈልግ እግዚአብሔር ሊጠቀም ሲፈልግ እውነት ነው። የኪዳኑን ሕዝብ መጠቀም አያቅለውም። እግዚአብሔር ተጠቅሞታል። እግዚአብሔር ሊጠቀም ከፈለገ አሕዛብን ማንሳት ይችላል። እኔና እናንተ በእግዚአብሔር ፊት እንደሚገባ ማንቆም ከሆነ ዛሬ ያውላችሁ ናይት ክለብ ውስጥ ያለውን አምጥቶ እግዚአብሔር መጠቀም ይፈልጋል። እዚህ ቦታ ላይ እስራኤል በትክክል ስላልሄደች እግዚአብሔር ማንን አስነሳው ይላል? የፋሪስን ንጉሥ ቂሮስን ሲያስነሳ እንመለከታለን። ይሄንን ነው ንጉሱ ማነው ነብዩ የሚናገረው። ምንድነው ብለው ወደ መልእክት ሐሳብ ላይ ታስገባ እንደዚህ ነው ብለው እግዚአብሔርም ለቀበውት አሕዛብን በፊቱ አስገዛ ዘንድ የነገስታትን ወገብ ይፈታ ዘንድ በሮች እንዳይዘጉ መዝጊያዎችን ደግሞ በፊቱ ይከፍት ዘንድ ቀኝ እጁን ለያዙት ለቂሮስ እንዲህ ይላል ብለው ይናገራል። ለዚህ ነው እዚህ ቦታ ላይ የቅባቱ ኃይል የሚከፍታቸው በሮች ያሉ። እዚህ ቦታ ላይ ይሄ ሰው ምን ነሰው ነው ካላችሁ አሕዛብ ነው። ግን እዛው ላይ ምን መጥቶታል? ቅባት መጥቷል። ቅባት አግኝቶታል። ስለዚህ ቅባቱ እስከመጣ ድረስ ለቅባቱ ደግሞ የማይገዛ ንጉሥ የለም፣ ስልጣን የለም፣ አቅም የለም። ምክንያቱም ቅባቱ ነው እንጂ ከፊቱ ፊትፊቱ የሚባል አባባል አለ አይደል? ከፊትፊቱ ፊቱ ወይስ ከፊቱ ፊትፊቱ? የትኛው ነው ትርጉሙ? ለሃም የትኛው ነው? እግዚአብሔር ይመስገን። እግዚአብሔር ልጅ ጋር ገና እናመሰግናለን። ስለዚህ አንድ ነገር ልላችሁ ፈልጋለሁ። ዛሬ እኔና እናንተ የተቀመጥበት ሁኔታ አይደለም ያላችሁበት፣ የምታሳልፉበት ምድሪቱ የሚታውጀው ሁኔታዎች የሚያውጁት ሁኔታዎች አይደሉም። ያውላችሁ የመጣው ቅባት ነው። የተገለጠው የእግዚአብሔር የቃሉ ጉልበት ነው ነፃ የሚያወጣው በርን የሚያስከፍተው። አሜን ነው ወይ? እግዚአብሔር ያውላችሁ በፊታችሁ ላይ ያስቀመጠ በር አለ ነው እያልኩ ያለው። የቅባቱ ኃይል እስቲ የቅባቱ ኃይል በሉ እስቲ የመንፈስ ቅዱስ ኃይል በሉ እስቲ። አሜን። እንግዲህ አሕዛብ በፊት ምን ይላሉ አለ? አስገዛ ዘንድ የነገስታትን ወገብ ምን ያደርግ ዘንድ ይፈታ ዘንድ ይለዋል። ይህ ቅባቱ የሚከፍታቸው አራት አይነት በሮችን እዚህ ውስጥ አይቼዋለሁ። እነዛን ነው መጀመሪያ የሚያውጀው። ካወጅኩ በኋላ ጸልላችኋለሁ። እግዚአብሔር ያውላችሁ የምትመሰክሩትን ነገር በሕይወታችሁ ለእግዚአብሔር ያደርጋል። አሜን። የእስራኤል ቅዱስ ሕያው እግዚአብሔር በዚሁ ቃል ተማምኜ መጥቼዋለሁ። እንደዚህ ነው የሚያደርገው። እግዚአብሔር ይመስገን። እዚህ ቦታ ላይ ምን ይላል? አንደኛው ቅባቱ የሚከፍታቸው በሮች አንደኛው ምንድነው? ተራሮችን ትክክል ያደርገዋል። አሜን ነው ወይ? እስቲ ተራራ በሉት እስቲ። እስቲ ተራራ በሉት እስቲ። ተራሮቹን ቅባቱ ምን ያደርገዋል? ትክክል ያደርገዋል። የትኛውም ትክክል ያልሆነውን ነገር እግዚአብሔር ትክክል ያደርገዋል። ይህ መልእክት ለራሴ ነው። ዛሬ በሕይወታችሁ የታገለ ነገር አለ። በዘመናችሁ የታገለ ነገር አለ። በመንገዳችሁ ላይ፣ በስራችሁ መስክ፣ በትዳራችሁ ላይ ታግሎ አላሳልፍ ያለው የሆነ ስፍራ ደርሻለሁ ስትሉ ወደ ያኑ ባዶ የሚያደርግ አለ። የሚታገል ከየተኛውም ቦታ ተወራርሶ የመጣ ነገር ቢኖር ዛሬ አምላኬ ያን ምን ያደርገዋል? በፊትሽ ላይ ትክክል ያደርገዋል። አሜን ነው ወይ? እስቲ ትክክል በሉ እስቲ። ሃሌሉያ። ያላችሁ ዛሬ ያላችሁ ትላንት ያሳለፋችሁበት፣ ሳምንቱን ያሳለፋችሁበት፣
ሳምንቱን የደከማችሁበትን ጉዳዮቻችሁን ያዙና እግዚአብሔር ምን ያደርገዋል? ትክክል። አሜን። ይህ መልእክት የራሴ ነው። አሜን ነው ወይ? ትክክል ያደርግ። እስቲ ትክክል በሉ። እስቲ ግድ የለም በሉ። እስቲ ትክክል የለም በሉ። ትክክል። አሜን። ምን ያደርገዋል? ትክክል። ያውላችሁ ይሄ የእግዚአብሔር ቃል ነው የሚነግራችሁ። ትክክል። እስቲ ድገሙና በሉ። እስቲ ትክክል። የእግዚአብሔር ቃል በዘካርያስ መጽሐፍ ምዕራፍ 4 ቁጥር 6 እስከ 7 ለዚህ ይላል። መልሶም ዘሩባቤል ለተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታቴ አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። አዎ በእኔ ፊት ምን ትሆናለህ? ደልዳላ ሜዳ ትሆናለህ። ታላቅ ተራራ ሆይ ታላቅ ተራራ ሆይ በእኔ ፊት ምንድን ነህ? በዘሩባቤል ምን ትሆናለህ? ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይላሉ ብሎ እየጮሁ ወደ መደምደሚያ ድንጋይ ያመጣል ተብሎ ተናገረኝ ይላል። እዚህ ቦታ ላይ ተራሮቻችንን እኔና እናንተ ትክክል ማድረግ አንችልም። በእውቀታችን አንችል፣ በአቅማችን በኃይላችን አንችል፣ በችሎታዎቻችን አንችልም። ይህ ዘሩባቤል የተባለው ሰው እግዚአብሔር ቀብቶት ያስነሳ ሰው ነው። ለብዙ ዘመናት ግን በብዙ በሚከራከር ሐሳብና ጥያቄ እንደ ተራራ መጥቶ፣ ተራራ ማለት ምንድነው ካላችሁ እንዳያልፍ እንዳይወጣ በአንድ ቦታ ላይ ገድቦ ይዞ ምን የሚያደርግ ነው? የሚያስቀር ነው። ነገር ግን እግዚአብሔር በፊቱ ወጣ። እኔ እግዚአብሔር በፊት እንኖራለሁ ይወጣለሁ። ተራሮች ምን ያደርገዋለሁ? ትክክል። እስቲ ተራራዬን እግዚአብሔር ትክክል ያደርጋል በሉ። እስቲ በእኔ ልክ ሳይሆን በሉ። እስቲ በራሱ በቃሉ ልክ በሉ። ሃሌሉያ። በምኑ ልክ? በቃሉ ልክ። በአንቺ ልክ አይደለም፣ በአንተ ልክ አይደለም፣ በእኛ ልክ አይደለም፣ በሕዝቡ ልክ አይደለም፣ በምድሪቱ ላይ በወጣው በአዋጁ ልክ አይደለም፣ ምድሪቱ በምትነግረው ልክ አይደለም። የእስራኤል ቅዱስ ግን እንደዚህ ብሎ ይናገራል። በኃይልና በብርታቴ አይደለም ይላል ማን? የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ በአንተ ፊት ታላቅ ተራራ ሆይ አንተ ምንድን ነህ? እስቲ አስቡት። ለ10 ሰከንድ በፊታችሁ ላይ ያለውን ነገር አስቡት ወገኖች፣ አስቡት። ዛሬ በሱ ለቃል እናገራለሁ። እግዚአብሔር ቃል ይወጣል፣ ትክክል ያደርገዋል። እግዚአብሔር ትክክል ያደርገዋል። እዛ በቤታችሁ ይሁን፣ በስራችሁ መስክ ይሁን፣ በቤተሰቦቻችሁ መካከል ይሁን፣ በየትኛውም አቅጣጫችሁ ላይ ይሁን፣ ያስጨንቃችሁ ይሁን፣ ትናንትና ባላችሁበት ልክ እንዳትሄዱ ያደረጋችሁ ይሁን፣ በሰው በሁኔታ የተነገረባችሁ ነገር ይሁን፣ ግን የእስራኤል ቅዱስ እግዚአብሔር ትክክል ያደርገዋል። በኃይልሽ አይደለም፣ በብርታትሽ አይደለም፣ በጉልበትሽ አይደለም፣ በችሎታሽ አይደለም፣ በችሎታችን አይደለም፣ በአቅማችን አይደለም። ነገር ግን ለዘሩባቤል ለተባለው ዘንድ የእግዚአብሔር ቃል መጣ፣ ተገለጠለት። አንተ በልጄ ፊት ለዘመናት የተገዳደርክ መንፈስ ዛሬ ስማ፣ ደልዳላ ሜዳ መሆን አይቀርም። ደልዳላ ሜዳ ምን ትሆናለህ? ትሆናለህ። አንደኛው ቅባቱ የከፈተው በሕዝቡ ፊት በልጆቹ ፊት በኪዳን ልጆቹ ፊት የቆመውን ተራራ እግዚአብሔር ምን አደርጋለሁ አለ? ትክክል አደርጋለሁ። ትክክል ለማድረግ ምንድነው የሚያደርገው ካላችሁ፣ ቀደም ብሎ እግዚአብሔር ነው የሄደው። እስቲ እግዚአብሔር በፊቴ ሄደ በሉ። አንድ ጊዜ ሰባሪው ከፊቴ ስለወጣ ይላል አይደል መጽሐፍ ቅዱስ። ሰባሪው ምን ስለሆነ? ሰብሮ ስለወጣ እነሱም ምን ይሆናሉ? ሰብሮ ያልፋሉ፣ ንጉሳቸውን በላያቸው ላይ ይነግሣል ይላል። ሃሌሉያ! ንጉሡ ኢየሱስ የተባረከ ይሁን። ለንጉሡ ለኢየሱስ ክብር አምጡለት። ሃሌሉያ! ፊትሽ ላይ ሰብሮ ወጣ። የናዝሬቱ ኢየሱስ ፊትሽ ላይ ሰብሮ ወጣ። ፊታችሁ ላይ ሰብሮ ወጣ። እስቲ ሰባሪ ሁኑ እስቲ። ሃሌሉያ! ሰብሮ ወጥቷል በሉ እስቲ። እኔም ሰብሬ ወጣዋለሁ፣ ምንም ነገር አይዘኝም በሉ እስቲ።
አይዘኝ መለሴ በሉ እንደገና አይዘኝ መለሴ። ሰባሪ ምን ስለሆነ? ሰብሮ ስለወጣ ኢየሱስ ጌታ ነው። ሁለተኛ የቅባቱ ኃይል የሚከፍተው በር የነሐሱን ደጅ ይሰብራሉ አለ እግዚአብሔር። የነሐስ ደጅ ይሰበራል። አሜን ነው ወይ? የነሐሱ ደጅ ምን ይሆናል? ይሰበራል። በፊትሽ ላይ አይቆምም፣ አይሆንም። አሜን። የቅባቱ ኃይል የሚከፍተው ሌላው ምንድነው? የነሐሱን ደጅ። ይሄ ነሐስ ምንድነው ካላችሁ በጣም ጠንካራ ነው። በጣም ጠንካራ፣ በቀላሉ የሚሰበር አይደለም። ቅባቱ ካልሆነ በስተቀር እስቲ ቅባቱ ካልሆነ በስተቀር በሉት እስቲ። ቅባቱ ግን ምን ያደርገዋል? ይሰብረዋል። እስቲ ቅባቱ ይሰብረዋል በሉት። ቅባቱ ይሰብረዋል። መንፈሱ ይሰብራል በሉት። መንፈሱ ይሰብረዋል። ክብሩ ይሰብራል በሉት። ክብሩ ይሰብረዋል። የሚሰብረው እኔና እናንተ አይደለም። ያውላችሁ ይሄ በብዙዎቻችሁ ፊት ላይ ያውላችሁ ሁኔታ እንደ ናስ የሆነባችሁ ወገኖች፣ እንደ ናስ ጠበቃ ስታስቡ፣ ስትጸልዩ፣ ስትሰሩ፣ ስታገለግሉ፣ ስትኖሩ ህይወት ራሱ ናስ የሆነባችሁ ሰዎች ያውላችሁ እንደዚህ ብዬ ነው የምናገረው። የቅባቱ ኃይል ግን ምን ያደርገዋል? ይሰብረዋል። ኢየሱስ ክርስቶስ ጌታ ነው። እስቲ የቅባቱ ኃይል በሉት እስቲ እንደገና። በሐጌ ዘመን ላይ የነበሩ ሰዎች ነበሩና እግዚአብሔር በነቢዩ በሐጌ በኩል ተናገረ እንዲህ ብሎ። በነቢዩ ሐጌ በኩል እግዚአብሔር ተናገረ ለእስራኤል ልጆች። ሐጌ መጽሐፍ ምዕራፍ 7 ምዕራፍ 1 ቁጥር 7 እስከ 11 ያለውን ክፍል አነብላችኋለሁ። እንደዚህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ ወደ ተራራም ወጡ፣ እንጨትን ማምጡ፣ ቤቱንም ጽኑ፣ እኔም በእርሱ ደስ ይለኛል፣ እኔም ይመሰግናለሁ ይላል እግዚአብሔር። እናንተ ግን ብዙ ነገር ተስፋ አደረጋችሁ፣ እነሆም ጥቂት ሆነ። ወደ ቤታችሁ በገባ